ሰላም በመላው ዓለም ያላችሁ ቅዱሳን ወንድሞቼ እህቶቼ ሁሉ እንዴት አላችሁ? እግዚአብሔር ይመስገን እኔ ወንድማችሁ በጣም ደህና ነኝ። ዛሬ ደግሞ እንዲህ ባለ ሁኔታ ከእናንተ ጋር በድጋሚ ለመገናኘት እግዚአብሔርን ጸጋ ለመካፈል ዛሬ በዚህ ያለው ዛሬ ትንሽ ለየት ያለው ነገር ከኦፕን ሄቨን ሚኒስትሪ ኦፊስ ነው ቀረጻ ያደረግን ያለነው። እንደምታውቁት ኦፕን ሄቨን ሚኒስትሪ ላለፉት 12 ወይ 13 ዓመታት የቆየ አገልግሎት ነውና ኦፊሻሊ ግን በኦፊስ ደረጃ ወይ በቢሮ ደረጃ ደግሞ እንደዚህ ስንበጣ ዛሬ ለመጀመሪያ ቀን ነው። ስለዚህ ይሄንን ደስታ አብራችሁን ተካፋይ እንደምትሆኑ በማመን ነው። ስለዚህ አገልግሎት ትንሽ ለማለት ያህል ይሄንን ራዕይ እግዚአብሔር ሲሰጠኝ በብዙ የእግዚአብሔር መንግስት ስራ ላይ እንድሰማራ እግዚአብሔር በኔ ያሰበውን ያንን የዘላለም እቅድና አጀንዳ ለማስፈጸም እግዚአብሔር ታናናሾችን አንስቶ መጠቀም የሚችል ማክበር የሚችል ጌታ እንዲህ ባለ ሁኔታ ደግሞ እንደገና ዛሬ ብቅ እንድል አድርጎኛል። ኦፕን ሄቨን ሚኒስትሪ በኦፕን ሄቨን ክራይስት ቸርች ስር ያለ አንዱ የአገልግሎት ዘርፍ ነው። በዚህ የሚኒስትሪ ስር ደግሞ ያሉ በጣም ብዙ አገልግሎቶች አሉና አብረውን የሚያገለግሉ ብዙ ወንድሞችና እህቶች አሉ። በመላው ዓለም ያላችሁ ቅዱሳን ከዚህ በኋላ ደግሞ እንደገና አብራችሁን የጌታን ስራ እንድትሰሩ በቀጣይ ዘመናት ደግሞ እግዚአብሔር ለኛ በሰጠው ራዕይ አብራችሁ ተጠምዳችሁ እንድናገለግል መከሩ ብዙ ነው ሰራተኞች ጥቂት ናቸው እንደሚል የእግዚአብሔር ቃል ብዙ ሰራተኞች ያስፈልጉናል። ከዚህም በኋላ ወንጌል ደግሞ በእኛ ዘመን እንደገና መቀጠል አለበት። ወንጌል መሰራት አለበት። ወንጌልን መስማት ያለባቸው ነፍሳት አሉና ተጨማሪ አበርክቶ ለማድረግ ያክል እንዲህ ባለ ሁኔታ እግዚአብሔር ደግሞ እንደገና ጠምዶ ሊሰራብን ወደዚህ አምጥቶናል። ጌታ ይባረክ። ደስ እንደሚላችሁ አምናለሁ። ባላችሁበት ቦታ ለአገልግሎታችን እንድትጸልዩ አብራችሁን ደግሞ እንድትቆሙ ላበረታታችሁ በዚህ አጋጣሚ ወዳለው ፍቅሬ አክብሮቴ ለሁላችሁ ባላችሁበት እንደዛ ይሁንልኝ። ጌታ ይባረክ። ይሄን ያህል ስለ አገልግሎቱ ካልኩኝ የእግዚአብሔር ቃል አንድ ስፍራ ላይ እንደዚህ ይላል። ዘፍጥረት 38ኛው ምዕራፍ ላይ የመውለጃ ጊዜዋ በደረሰ ጊዜ ጽንሱ መንታ መሆኑ ታወቀ ይላል። በምትወልድበትም ጊዜ አንደኛው እጁን አወጣ። አዋላጂቱም ይሄን መጀመሪያ ወጣ ስትል በእጁ ላይ ቀይ ክር ወይም ቀይ ፈትል አሰረችለት። ነገር ግን እጁን መልሶ ሲያስገባ ወንድሙ ተወለደ ይላል። አዋላጂቱም አንተ እንዴት ጥሰህ ወጣ ስትል ስሙን ፋሬስ አለችው ይላል። ወዳጆቼ ይገርማችኋል። በጣም ገና ብዙ የሚወለዱ ራእዮች አሉ። እነዚህ ራእዮች ደግሞ አዋላጅ ይፈልጋሉ፣ አባት ይፈልጋሉ፣ ተንከባካቢ ይፈልጋሉ። መንፈሳዊ አባቶች እንዲበዙልን በዚህ አጋጣሚ ምኞቴ ነው፣ ጸሎቴ ነው። ይገርማችኋል ግን የሚወለዱት ደግሞ እንደ ፋሬስ ጥሰው የሚወጡ ኤክስፔክት ያልተደረጉ በዚህኛው ዘመን ይገለጣሉ ያልተባሉ ነገር ግን የእግዚአብሔርን ኃያል ነገር ይዘው ያሉ ገና የሚወለዱ አሉና እግዚአብሔር ይህንን ቃል ሲሰጠኝ ለእናንተ እንዳካፍላችሁ በትዕማር ማህፀን ውስጥ ሆነው ሁለት መንታ ልጆች ይታገሉ ነበርና አንደኛው ወጣ ኤክስፔክት የተደረገው እሱን አዋላጂቱ ቀይ ፈትል አሰረችለት። ግን ፋሬስ አልተጠበቀም ነበር እና የመጀመሪያው ደግሞ አመጣጡም ትክክል አልነበረም። እጁን ነው አስቀድሞ የመጣው። ወዳጆቼ ፋሬስ ግን ሲወጣ በትክክለኛው መንገድ እግዚአብሔር እንዲወለድ ባለለት ባዘጋጀለት በዛ ሁኔታ ፋሬስ ወጣና እንዴት ጥሰህ ወጣ ስትል ስሙን ፋሬስ አለችው ይላል እግዚአብሔር ቃልና ዛሬ ከዚህ በኋላ በኢትዮጵያ ምድር ላይ የሚወለዱ እግዚአብሔር ሊሰራባቸው ያቀዳቸው ኃያል የሆኑ ራእዮች ቪዥኖች አሉና ኦፕን ሄቨን ሚኒስትሪ እንዳልኳችሁ እግዚአብሔር ደግሞ በቀጣይ ዘመናት ሊሰራ ያቀደበት አንዱ የአገልግሎት ዘርፍ ነውና እግዚአብሔር ይህንን ቃል ለኛ ሬማ አድርጎ ሲያመጣው ከዚህ በኋላ ገና የሚሰሩ ያልተደረሰባቸው ወንጌል የሚሄድባቸው ገና ደግሞ ብዙ ትውልዶች አሉ፣ ገና ብዙ ምድሮች አሉ። እግዚአብሔር ረድቶኝ ከሰባቱ አህጉራት 6ቱን በር ከፍቶልኝ ሄጄ አገልግያለሁ። ገና ግን እንዳላገለገልኩ ይሰማኛል ወዳጆቼና እግዚአብሔር በእኛ ዘመን ደግሞ ከዚህ በኋላ በብዙ እንደሚሰራ በማመን
በየትኛውም ስፍራ ያላችሁ ሰዎች ኃያላን ባለራዕይ አብራችሁን እንድትቆሙ እንድናገለግል ላበረታታችሁ ወዳለሁ። ዛሬ እንግዲህ በዚሁ አጋጣሚ ደግሞ ማበስራችሁ ነገር የእግዚአብሔርን ጸጋ እንዲህ ባለው ከኦንላይን አገልግሎት በተጨማሪ በአካል የእግዚአብሔርን ቃል የምንማርበት ተሰባስበን ደግሞ ጌታን የምናመልክበትን ስፍራ እግዚአብሔር በቅርቡ እንደሚሰጠንና በዛ ስፍራ እየተገናኘን በቋሚነት የእግዚአብሔርን ጸጋ አብረን እንደምንከፋፈል እንደምንማማር ከዛ ባሻገር ደግሞ የሶሻል ሚዲያ ፕላትፎርሞቻችንን ልታገኙ እንደምትችሉም በዚሁ አጋጣሚ ቤተሰብ እንድትሆኑ እንድትቀላቀሉ አንዱ አገልግሎት እሱ ነውና የዩቲዩብ፣ የፌስቡክ፣ የኢንስታግራም፣ የቲክቶክ ገጾቻችን አሉ። በማህበራዊ ሚዲያ ኦፕን ሄቨን ክራይስት ቸርች ይላል። እሱን ሰብስክራይብ በማድረግ ፎሎ በማድረግ አብረን እዛም ደግሞ እንዲሁ ጸጋ እንድንከፋፈል እንደ ጌታ ፈቃድ ደግሞ እንዲሁ የዙም አገልግሎትም በቅርብ ቀን እንጀምራለን፣ አብረን እናገለግላለን። እነዚህን ሁሉ እንግዲህ በእግዚአብሔር እርዳታ ከጌታ ምሕረት የተነሳ ሁሉ እየሆነ ነው። በተጨማሪ ደግሞ ለዚሁ ለኦፕን ሄቨን ሚኒስትሪ ተብሎ እየተሰራ ያለ ስፔሻል ኤዲሽን የመዝሙር ስብስቦች አሉ። ከ15 ዓመት በላይ የቆዩ በተለያየ ኮሌክሽን የነበሩ መዝሙሮች እነሱ በአንድ ላይ በማድረግ እንዲሁም አዳዲስ የተወሰኑ መዝሙሮችን በመጨመር በቅርቡ የሚወጣ ፕሮጀክት አለ። እንደ እግዚአብሔር ፈቃድ ደግሞ እንዲሁ ኦፕን ሄቨን ወይም የተከፈተ ሰማይ የሚል የመጀመሪያ መጽሐፍ በዚሁ አጋጣሚ ወደ እናንተ የምናደርስ ይሆናል። ስለዚህ ይህንን ሁሉ ያደረገ ጌታ ነው፣ ስሙ ይባረክ። ባላችሁበት ስፍራ እንድትጸልዩልን አብራችሁ እንድታገለግሉ ላሳስባችሁ ወዳለው። ይህን ታናሽ ብላቴና የረዳ ያገዘ የሰማይ አምላክ እግዚአብሔር ስሙ ይባረክ። እንዲህ ባለ ሁኔታ እንግዲህ ደግሞ መተናል። ከዚህ በኋላ አብረን እንቀጥላለን፣ ተያይዘን የእግዚአብሔርን ስራ እንሰራለን ማለት ነው። በጣም በብዙ ፍቅርና አክብሮት ዛሬ በፊታችሁ አለው። ጸልዩልኝ፣ አግዙኝ። ወዳችኋለሁ። ብሩካን ናችሁ።